ደሞ ማለት ነው የትዬ ገነትን ልጆች ማለት ነው እንዳለ ማለት ነው ቤታው እንጂ ያስጥሉ ነው አንተ እንዴ ከሌላ ሰው ጋር ተምታትቸብህ እንደው ሚስትሽ ፊት ሸምሞሽ ነው አይደል ያልሽ ከጓሮ ሰፈር ያሉትን ችኮች ማጠቃላይ ማለት ነው እንዳለ ቁጭ በል ገብቷል አዎ ገብቶኛል እናቱ ይሄ ልብስ ባጠቃላይ ማለት ነው ጠምብቷል ገብቶሻል ይታጠባል ማለት ነው አይሸምማትም እንዴ አርድኑ በስመ እንጀራ ይምጣልህና በልተህ ትራንስፖርት እዚህ ሰፈር አይገኝም በጊዜ እንድትሄድ አራ አያስፈልግም በኋላ አስተኛ በላለሁ ጣጣ የለው እንዴ በሲ ቁርጥ አንተን አይደለች እንዴ ሄኖክ ይባላል አራ እኔ ችኳን ያልኩ እንዴ አይነ ደሞ ራሱ አንተን ቁርጥ አይደል ነው አላለው ብለህ ነው እኔ ማለት ነው እንደዚህ አባትና የልጅ ነገር ሳርፍ ማለት ነው በጣም ከባድ ነኝ ታቃላ እኔ ማለት ነው በየቦታው ዱቅ ዱቅ ምናምን ገብቷላ አንቺስ የማነሽ አባዬማ በስንቱ የሱና እንደ አመስልም የተልፈሰፈሰ ነገር ነው ሰሞኑን እስቲ ወተት ተከራይለት ያው እኛም እዚህ ስላለን ያገዝ ነው ይጠጣል የሚበላ ነገር ይምጣልህና ሰፈር እኮ ትራንስፖርትም ስለማይገኝ በጊዜ አረ ጣጣ የለውም እኔ ልተኛ ስር በላለሁ አያሳስብ ይሻላል አዎ አንተ ግን በጣም ጥሩ ሰው ነህ ገብቷል አይደል እኔ ያለው ስትለኝ ማለት ነው አላመንኩም ነበር ማለት ነው የገዛ አባቴ አይደል እንደ ቤት እንዳገባ ብሎ ያባረረኝ ለምን ባክተው እሱ ሲያካብድ ነው የእጅ ሳቴን ወሰድክ ምናምን ብሎ ቤቴ እንዳገባ አላለኝ አሁን እኔ ወሰድኩት እሱ ሳይ ነው ያው ነውራለሁ ረይሎም ካላዩ እኮ በርህን ለእንግዳ መክፈት ማለት ልብህንም መክፈት ማለት ነው ልብህን ከከፈትክ ደግሞ ልታምናቸው ይገባል ብዙ ጊዜ ፍርሃት የሚመጣው ካለማመንና ከጥርጣሬ ነው ወጣ ብለን እንጫወታ እኔ እኮ ብዙ ጊዜ እኮ እኔ በጊዜ ነው ያለ ውጭ አላምሽም ይሄ ምን ይላል አንብቦ ይሄ ምን ይላል አልሰምህም እንደሚለው እስቲ በደንብ አንብቦ አልሰምህም ነው የሚለው ወይኔ እኔ አልሰማም ብለህ ነቅሰኝ ብየው ለማንኛውም ማለት ነው አልሰማህም ነው የሚለው ምን ይላል አልሰማህም ብለህ አንብበው አልሰማህም እኔ ከስንት ጊዜ በኋላ ወንድሜን አግኝቼ ወተን እንዝናናለን ስል እምቢ ትለኛለህ አልሰማህም ገብቶሃል ያልገባህ ነገር አለ እሺ እንደውም ጥሩ ነው እዛ እንነጋገራለን በቃ ደግሞ ይኸውልሽ መንገድ ላይ ምናምን አሪፍ ባዛር ሊገኝ ስለሚችል ገንዘብ ሞቅ አድርገህ ያዝሽ ችግር የለም እኔ የምልህ ግን ያኔ የታሰርኩኝ ሰዓት ማን ነበር ጠቁሞ ያስያዘኝ ምን ያደርግልሃል አሁን እኮ ወይ አርጅቷል ወይ ሞቶ ሊሆን ይችላል ምን ያደርጋል ያለፈ ባወኩት እኔ ማለት ነው ባቀው ማለት ነው በኩርኩም ብዬ ማለት ነው ጭንቅላቱ ላይ ጋንግሪን ነበር ማስወጣበት ጋንግሪን ፍትሃዊ ነው ወይኔ ባወኩት ፍትሃዊ ትላለህ እንዴ ይሄ ደግሞ በእናትህ አልስምህም ብሎ ስለ ጋንግሪን ብዙ አላውቅም የጠቆመበትን ሰው ግን በፍጹም ማወቅ የለበትም
በጭራሽ ምክንያቱም ልክ አይመጣም ምን ያረክ ነው ሰውዬው እንደሄድና እንዳልሄድ ያረጋግጥ ሰውዬው ሄደ ፈርተኸው አሉን ቀላል አስፈራል እንዴ ደሞ ቡቡቱ የሚል ቀለም የክረምት ቡት ነው ባካት ፍራው አውቆ ኃይለኛ ለመምሰል እያስመሰለ ነው ያስታውቃል በጭ እንደሆነ ጠረኑ ያጥወለወለ አስተኛሽም ልጅ እንቁላል የሽ ወርወር ያ አይ ይልቂ ብዙ ነው አሰሰውን እኔ ነው ገብቶኛል የራሴ የኔን ግዛት ገብቶሃል የኔን ግዛት ኦባክ ሂርሲ እንቁላል ላይ እስከዚህ ብላት አስቶ ነበር አንዳንድ ጊዜ ማለት ነው ገብቷላ ውጪ ማምሸት ማለት ነው የሚገርም በጣም ላንተ ለራስ ማለት ነው በጣም ጠቃሚ ነገር ነው ታውቃለህ እኔ ማለት ነው ለመጨረሻ ጊዜ ውጪ ያመሸሁት ማለት ነው ከሂሩቴ ጋር ይመስለኛል እኛ ሰፈር ሰው ሞቶ ተስካር ነበር ሰልስት እና እዛ የሚገርም ጊዜ ነው ያሳለፍነው ገብቷላ አይ ሂሩቴ ተናዳለች ብርድ ልብስም ቢያለች በቃ ይሄን ልውሰድብህ እኔ ማለት ነው ገብቷላ 30 ደቂቃ በተኛ ነው ማለት ነው ገብቷላ በቃ ጣጣ የለውም ውሰጃ ገብቷላ ገብቶኛል አንተ እንዴ ይገባኛ የሚዲያ ሰው እኮ ነኝ ማለት ገብቷላ ገብቶኛል ያሰብ ገብቷል ልትለኝ ኦይ ኦሆ እንቅልፍ እንዲወስድሽ ልስፈንልሽ እንዴ ዝፈን ግን ድምጽህን ቀነስ እሺ ሪትሙን ለስለስ አድርግ ናደሞ አረ ማንም አይመጣ ናደሞ ውቢት ልዩ ውበት ነው ያለሽ የሚያስገርም የሚያስደንቅ ግን ደግሞ ወዲያ ማለትሽን ያን ሁሉ ተመለከትኩና ይሻለኛል ብዬ አሰብኩ ብለይሽ ብርቅሽ ደህና ሁኚ ውቢት ደህና ሁኚ ውቢት ደህና ሁኚ ውቢት ደህና ሁኚ ለራሱ ነው እንደ ዘፈነው ማለት የገጠመው ኢንስፔክተር ሁሉንም ነገር አጋልጣለሁ ኧረ ሁሉንም ነገር አጋልጣለሁ ኢንስፔክተር አጋልጣለሁኝ አልኩኝ እኮ በቃ አስጭ ምንድነው ማን ነው ምንድነው ኧረ
ምን ሆነ ነው? አንዴ ትነሱ ላጸደው ነው ጋሼ። ተነሱ አንዴ። ፀሐይ መተሻል እንዴ? ወይ ወገቤ ሂሩቴ ገብቶሻል? ትናንት ልነግረው ብዬ እኮ ገብቶሻል? አፍተሰሰረ ጓደኛ ስለሆነ ጓደኛ አይደለም እኮ የተቸገረ ልርዳ ብዬ ነው። ምስኪን ነው። ለራሱ ተኝቶ ምን መሆን ነው ያማሃል? ልታካብጂ ነው? በቃ እንመቻች። ምንድን ነው? ኧረ በፈጠረ አትንከኝ፣ ዞር በል። አልፎ ገብቶሻል? እኔ የተቸገረን ሰው አትርዳ አላልኩም፣ ግን ደግሞ ሲጠቀም ብያየ ለምንድን ነው ዝም የምትለው? ልጆቹ ፊት እንደዚህ አይነት ሰው ይዞ ማምጣት ልክ ነው? ነግሬሃለሁ፣ ስመለስ እዚህ ቤት እንዳለ። እኔም ብሎ ደግ አድራጊ ያው ክፋቴ ወይም እንዳላዩ ማለፍ ይሻለኝ ነበር። እኔ ድሮም ደግ ነገር ሳረግ አይቀናኝ፣ መጥፎ ነገር ስሰራ ነው የሚቀናኝ። አንድ ጊዜ ማለት ነው ማረሳው ማለት ነው ንብ ረግጬ የንብ ከረሜላ ፋብሪካ የሬዲዮ ፕሮግራሚን ስፖንሰር አድርጎኛል። አስቡ እስቲ ዝሆን ብረግጥ የዝሆን ሎተሪ ደርሰኛል ማለት ነው። ገብቶሃል? ምንድነው ሽታው? ምንድነው የሚሸታው? ኧረ ሼባው ትናንት የተፈሳፈስ ነው እንደ ዛሬ የሚሸትሽ? እኔም ብለው ቆይ አፍንጫ በገደል ማሚቱ ነው እንደ የሚያሸተው? ትማን እስቲ ሼባው ከምነሳ አንድ ብርጭቆ ውሃ እስቲ አቀብኝ። ኧረ ሼባው አፍጥ ነው። እኔም ነው ሼባው እዚህ ቤት ካንተ ውጭ ሌላ ሼባ አለ? አንተ ጉደኛ ምን ብለህ ነው? ምን ያላለኛለ ብለህ ደግሞ ሰዳቢ ሰው ቀጠርክብኝ። ኧረ አይደለም። ምን ብለህ ነው? ነገር ገብቶኛል። ከልጆች ልትነጥለኝ አስበህ ነው። በነገር ባይቻልህ በፈስ ገፋስ አይደለም ጋሽ። አይ እንደሱ አይደለም ጋሽ። ስማ፣ እኔ ደግሞ አፍንጫዬንም ሸፍኜ ብሆን እመጣለሁ በፈስ። ምንድን ነው የሚሸተው? ማይ እንዴት ዋልሽ? ደህና ነሽ? እንደምን ነሽ? ሰላም ነው? አባዬ የለም እንዴ? አባዬ ሰንደል ልግዛ ብሎ አሁን ነው የወጣው። ምን እባክሽ፣ በስንቱ እኮ እንግዳ ቤት ይዞ መጥቶ ቤቱ እንዴት እንደተበጣበጠ። እዛ እኮ ሲያስጠላኝ ነው ተነስቼ የመጣሁት። ሰማሁልሽ እኮ የሰውዬሽን ጉድ። እንዴ አንቺ እንዴት ነው ቤት ጥለሽ የምትወጪው? እሱ ይውጣ እንጂ አንቺ ትወጫለሽ እንዴ? እንዴ ቤትሽን ስርዓት ያሳጣውን ማባረር። በተረፈማ ጥለሽ ከወጣሽ ነገር ተበላሽ። አይ መሄዱ ስለማይቀር እኮ ነው ክፉ ነገር ከምናገር ብዬ ነው እንጂ ለነገሩ ለበስንቱ ነግሬዋለሁ እንዲሄድ። አይ አሁን በስንቱ ተማምነሽ ነው? አይ አዎ ይሄን እየነገረው ይሆናል። አዎ ይነግረዋል እንጂ። ብላ ባትለኝም በላለሁ አባዬ። አስቼ ሳይ ለየት ይችላል አጉስሽ ነው። ምግቡ ግን ያበደ ነው። ልክ እንዳንቺ ቅመም የሆነ ምግብ ትንሽ ብቻ ግን ቅባት ያንሰዋል። ቆይ እሷን ተዋትና አስቼ ብላና ቡና ጠጥተን እኔም ስለምወጣ አስቼ አንድ የምነግርህ ነገር ነበረኝ ዛሬ ማለት ነው። ያ ካዲ ወንድሜ ትዝ ብሎኝ ማለት ነው በጣም ስናደር ነበር። ከእስር ቤት ስትወጣ ማለት ነው ስራ መጀመሪያ ገንዘብ ሰጣለሁ ብሎኝ ላሽ አይለኝም መሰለ። ለምን ማያደርግልኝ ነገር ቃል ገባልኝ።
እኔ ማለት ነው ቃሉን እንደሚያጠፍ ሰው የሚያስጠላኝ የለም። ቃሉን የሚያጠፍ ሰው ማለት ነው ግንባሩን በበረቀሰው ነው ደስ ይላል። ብላ እኔ የምልህ እኔ እናንተ ለምን እንቁላል አንጀምርም? እንቁላል አንጀምርም? መጣል ነው? አዋ እሺ፣ እኔ ቢዝነሱን ስለማውቀው ማለት ነው አንተ እንደምንም 400 ዶሮዎች ብገዛ እኔ እናንተ በርትተን እንደምንም በቀን ሁለት እንቁላል እንዲጥሉ ብናረጋቸው አስበዋል? አንዱን እንቁላል በ7 ብር ብንሸጠው በቀን ስንት ነው? ምታዋ ወደ 5000 ምናምን 5000 ምናምን። እስቲ በወር ምታው እንጂ ምንድነው? ቆይ ልመታው እኮ ነው። 5 ወደ 160,000 ምናምን ገብቷል። እና እኔ 400 ዶሮ እንድገዛ ማለት ነው? አዋ እና ደግሞ ማለት ነው እዚህ አንድ ክፍት ክላስ ካለ ማለት ነው እኔ ቆጥ እሰራላችኋለሁ። ገብቷል። እኔ የምልሽ ደግሞ እኔን ከሰማኸኝ ማለት ነው ገና ህይወትን እቀይረዋለሁ። እኔን ብቻ መስማት ነው። እኛ መኝታ ቤት ቢሆኑ ድምጻቸው ይረብሻል። መብራቱን ታጠፈዋለህ። ብላይንድ ነው የሚሆኑት። ብቻ አንተ ብሩን ብቻ ለኔ ስጠኝ እንጂ ሌላው ነገር ምንም አያሳስብህ። ሂሩቴ ትክክል ነበረች። እሷ ሁሌም ትክክል ናት። እንቁላልን ጣል ይበለኝ። አሁን እኔ ሳይኝ ዶሮ መስላለሁ። ያው ቤታችን እንደምታያት ጠባብ ናት። እንዴ ፈረስ የሚያስጋልብ ቤት ይዘህ ምኑ ነው ጠባብ? አይ እንግዳ ማረፊያ የለን። በዛ ላይ ልጆች አሉ። በሴኔ አንተን ሁለት አረሰው እውነቴን ነው። እስኪ ዛሬ ያኔ ገንዘብ ያበደርኩት ልጅ አለ እና እሱ ጋር ሄጄ ማለት ነው ያንን ገንዘብ እቀባበላለሁ። ያው ሰው ከማስቸግር ስራ ማስጀመሪያ ምናምን ይሆነኛል። እውነት እንዴ ይሄማ ጥሩ ሐሳብ ነው። እኔ ወስዳለሁ ልጁ ጋር እንደው ገንዘብ ካገኘ በቃ ምንም ችግር የለም። አንድ ደላላ አለ፣ ወዲያውኑ ቤት ይፈልግልሃል፣ ያገኝልሃል። አታስብ፣ የደላላውን ነው ይከፍላለሁ። ገብቶሃል? ገብቶኛል። ዋው ገላገለኝ። በቃ ይዤ ሄጄ ብሩን ይቀበላል፣ ደላላ ቤት ይፈልግለታል፣ ያገኝለታል። አለቀ። ከዛ ስልኬን ቀይራለሁ። በር ሲንኳኳ እንዳይከፈት ማዕቀብ እጥላለሁ። ጂኒስ ነኝ እንኳን አንዳንዴ ሲመጣብኝ አለ አይደለ? ገብቶሃል? እንዴ ምን ሆነ ነው? ልጁ እንዳያመልጠን እኮ ነው። ግብር ከፋይ መስለህ? ኧረ በእናትህ ኮቱን አውልቀው። ገደልከኝ። አውልቀው እንጂ ይውለቅ። እሺ እንፍጠን ብቻ። ምንሽ ነው ሸሚዙ? ሸሚዙንም አውልቀው። እንዲሁም እንደዛማ አልሄድም። እኔ ምንም የለኝም፣ ክትባት ብቻ እኮ ነው ያለኝ። ኧረ እኔም አልሄድም። ምን ሆነሃል? እንደዚህ ሆነህማ እኔ ከአንተ ጋር አልታይም። በቃ ያው እንደውም ሞቆ የነበረ ገብቶሃል? ገብቶኛል። እኔ ብቻ ያው በቃ አሁን ይኸው ሰው መስላል። እሺ እንሂድ። እንንከው። ዳምፔሌን ግን ማንም እንዳይነካው። እሺ ተናግሬያለሁ። ሄኖክ አልወጣም አለ? አዎ ሰውዬው ሳይሄድ አልወጣም አለ። ሰውዬው ሄደ እንዴ?
ትንሽ ግቢና ተኝ ይጠብቀዋል ብርና ቤት ላገኝለት ይዤ ሄጃለሁ ቀደም የላከልኝ መልእክት ነው ምን ለማለት ፈልጎ ነው ስልክ ብደውልለትም አያነሳም ተጨቃጭቅ የማይሆን ነገር ውስጥ ከተው ምን ይሆናል ለነገሩ ምን ይሆናል ምንም አይሆንም ምን ይሆናል ምንም አይሆንም አይዞ ምንድን ነው ካዲዎች ጉድ ሰሩን ያኔ ቁማር የበላውት ልጅ በድሮ 100 ብር ነው የበላኝ ብሎ አልገገመም መሰለሽ ምንድን ነው በስንቱ አንቺ እሱ ያስገርምሻል እንዴ እኔ 100 ብሬን በሉኝ ደሴ አይዞሽ እሺ ደመ ከልቦ ነው አይቀርም አትናገርም እንዴ ምንም አልሆንኩም ትንሽ ፈንክተውኝ ነው ትንሽ ትላለ እንዴ እንደዛ ቦድሶ ለነገሩ እኔ መኖሬ ነው እንጂ ከዚህ ባስ ይሆን ነበር ህይወቱን ያተረፍኩት ከሰው ጋር ተጣልተ ነው አይደለም ለሱ የተወረወረ አግኝቶኝ ነው ታውቂያለሽ እኔ ሽል ማለት ምናምን እችላለሁ እኔ ሽል ስል በሴ ፈቀድ ብሎ እንደዚህ ቆማል ግን ባሉን አላለውም መሰለሽ ለነገሩ ያው በህይወት ኖሪ ምናምን እንደዚህ አይነት ነገር ማለት ነው ያው የሚያጋጥም ገብቶሻል አይዞ በሴ ከዚህ በኋላ ማንንም ደምን አያፈሰውም እንዲጠባ አይለም ይኸውልህ ዝምብን ራሱ ያባሩት ውጣ ሌላ ችግር ሳይከተል ከዚህ ቤት ውጣ አረ አንቺ አምሻል እንዴት ነው ነው ወንድሜ እንደዚህ ሆኖ ትቼው የሚሄደው ማንን አመኘ ነው ትቼው የሚሄደው አንቺ ረከድረሽ ይሄ ማን ነው ደረቅ ባካችሁ አንቺ ትቀልጃለሽ እንዴ እኔ ይኸውልሽ እኔና እሱ ስንትና ስንት ቢዝነስ ልንሰራ ተነጋግረናል ነገራት በሴ የ400 ዶሮቹ ነው ብትሄድ ነው የሚሻለው እውነቷን ነው አረ በሴ እንዴ የሷን ቃል ሰምታ አሁን እኔን ውጣ ምናምን ልትለኝ ነው እንዴ ሰውየው ጤና አይደለም እንዴ አንቺ ስራት ይኖርሽ ምንም ማያቆን ወንድሜን አታብላሹሽ አንተ ቆይ አንቺ ነይ እንዴ አንቺ በእናትህ ሳልበይ ነይ አንቺ ይኸውልሽ እንደዚህ ምናምን ለውስሻለሁ ሻል አላወቅሽኝም እንጂ አንተ እንዴት ምን አይነት ገገማ ናት እቺ እንዴት ነው እሷን ሚስት ብላ ያገባው ነይ ወንድሜችን ይላልሳ ባለጌ ይሳደብም ያምረዋል እንዴ ውሸት ነው በለኝ ወንድሜ ውሸት ነው በለኝ እውነት እንደሆነ ላረጋግጥልህ ልቀቅ እኔ ካንተ ሌላ ማን አለኝ ገብቶሃል አልገባኝ በልም ነው በለኝ ወንድሜ በልም ነው በለኝ ስነቃ ታውቃለህ በለኝ ተኝተህ ነው በለኝ ወንድሜ እውነታውን ልንገርህ ለፖሊሱ ማን የጠቆመ ይመስላል እኔ አላምንም ከፖሊሱ ጋር እስካሁን ዘመድ ሆነናል አሁን ማለት ነው ለፖሊሱ ደውዬ ማለት ነው አንተ እዚህ እንዳለ ብነግረው ገብቶሃል ግን ማለት ነው ከመሄዴ በፊት ማለት ነው አንድ ነገር እንድናገር ፍቀዱልኝ ለሁላችንም ትምህርት የሚሆን ነገር ነው አልሰማም ገብቶሻል እንዴ አንበሳ ነው እንዴ አንበሳውን ድርሻ ስትወስጂ እኮ እንዲህ ነው ደግሞ ባንቺ መጣብኝ እኔ አንበሳ ኧረ በእናትሽ እኔ እኮ አትፈታተሉኝ ይላሉ ማን ይሰማኛል
በነገራችን ላይ ማለት ነው እኔ እኮ በጣም አደገኛ ሰው ነው። እሺ አልሰንዝር እንጂ በየትኛው ነው የመታሁት? ገብቶሻል? መቼ ደርሼ መቼ እንደተመለስ እንዲቀርብ ነው። ያስ ተረስቶ ይሄን ነው ሄደ። አዎ ሄዷል። ነው አንተ እኔ እኮ ጄሪ ሰበብ እንዳያልኩ ነው የተረበኩት። አይ ጥሩ አድርጋ እጄ ላይ ሰበብ ከምን እንኳን ተደብቅ ደጋር እንኳን ተደብቅ። አንዳንዴ የፈለከውን ያህል ትውትሉን ብትል ማትታገሳቸው ማታልፋቸው መስመሮች አሉ። በእናትህ ይሄን ነገር አውርደው እንደ ወንድ ማለቴ እንደ ባል የሆነ ጨከን ቆፍጠን ማለት ይኖርብሃል። አንበሳ መሆን አለብህ። ገብቶሃል? ደከመኝ። ሂሩቴ አከፍቹም እንዴ? ፈራ እንዴ? አንተ አከፍቱ? አይ ለበሩ አንቺ ትቀርቢያለሽ ብዬ ነው። አብረን አይደል የተቀመጥነው? ፈራ እንዴ? ምን ያስፈራኛል? አንቺም ከፍቹ እንደሆን ብዬ ነው። ሄኖክ ሄኖክ ና ና ይሄን እዛ አንቺ ይሄን ዘሽ ሰጥተህ አይናችሁን ሳላ ያላድርም ብዬ ነው የመጣሁት። እንደሱም ሐሳብ አስማስይዞ ከቤት ያስቀራይ ነበር ሐሳቡ፣ ግን አልሆነለትም። አባዬ ተቀመጥ። ኧረ አልተቀመጠም። መስኮቱን ከፈት ከፈት አድርጉትና አየር ይግባበት። እስከ ዛሬ የሚጠሉት ፈስ መሆኑን ባቅማ ኖሮ አንዛርጠው አልነበር እንዴ? ገብቶሻል?